እግዚአብሔር እንዴት ይሰማኛል? እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ አለመታዘዝ። እግዚአብሔር እኛን እየፈለገን ነው። አሁን እኛንን ጉዞ ለመፈለግ ያልጀመርነው በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። ኦርቶዶክሳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለተወሰኑ ደቂቃዎች እግዚአብሔርን ቃል አስታውሳችኋለሁ። እግዚአብሔርን ማግኘት ጉዞ። በዚህች ምሽት የምንማርበት የምንመካከርበት ሐሳብ እግዚአብሔርን ማግኘት ጉዞ። ለክርስቲያኖች እግዚአብሔርን ለሚፈልጉ ሁሉ ወደ እግዚአብሔር ጉዞ ሁሉ እግዚአብሔርን እንዴት የሚሉ ሁሉ እግዚአብሔር እንዴት ይሰማኛል? ከእግዚአብሔር ጋር መኖር እንዴት እጀምራለሁ? ለሚሉ ሁሉ ጥቂት የሚጠቅሙ መንፈሳዊ ምክሮች ግን የምታውቋቸውን አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ከጥፋትም ከቅጣትም ለማምለጥ የምህረት የእግዚአብሔርን መጎብኘት የእግዚአብሔርን ፍቅር ለመፈለግ የሚደረግ ጉዞ የሚጀምረው እግዚአብሔር የሚናገረንን እግዚአብሔር የተናገረንን እግዚአብሔር ያዘዘንን ከማመን ነው የሚጀምረው። ወገኖቼ እደግመዋለሁ። የእውነተኛ ፍቅር መገለጫ ማመን ነው። የእውነተኛ እምነት መገለጫ ደግሞ መታዘዝ ነው። እግዚአብሔርን አምናለሁ የምትል ነፍስ እግዚአብሔርን በእርግጥ ትታዘዘዋለች እና እግዚአብሔርን የመፈለግ ጉዞ የሚጀምረው እግዚአብሔር የሚለንን እግዚአብሔር ከተናገረ እግዚአብሔር እንዲህ ሆኖ ብሎ ካዘዘ ከማመንና ከመታዘዝ ነው የሚጀምረው። የተወደዳችሁ ክርስቲያኖች፣ በዘመናት የኖሩ የእግዚአብሔር ሰዎች እግዚአብሔርን ያገኙበት መንገድ ነው ይሄ። በዚህ ምሽት ሌላ አስገራሚ መንገድ አልነግራችሁም። የእግዚአብሔር ሰዎች የሆኑ እግዚአብሔርን ግን ያገኙ ሰዎች የተጠቀሙበትን መንገድ ነው ማስታወሳችሁ። ታስታውሳላችሁ? ኖህና የኖህ ዘመን ሰዎች የተለያዩት በመታዘዝ አምኖ በመታዘዝ። የኖህ ዘመን ሰዎች ያምኑታል፣ ግን ሊቀጥሉት ነው የሚፈልጉት እግዚአብሔርን። እግዚአብሔር ያለውን ሳይሆን የሚታዘዙት እግዚአብሔር ካለው ትንሽ ፈቀቅ አድርገው አስተያየትና ሐሳብ ጨምረውበት ነው ሊታዘዙት የሚወዱት። መቶውን እንደፈለግን እንሆንና ሃያውን ደግሞ ንስሐ እንገባበታለን ብለው በራሳቸው ሐሳብ በራሳቸው መንገድ ነው ከእግዚአብሔር ጋር ለመኖር የሚፈልጉት። ኖህን
ከዚህ ልዩ የሚያደርገው እግዚአብሔር የተናገረውን አንድም ሳይሸርፍ፣ አንድም ሳይቀንስ፣ አንድም ማስተያየት ሳይሰጥበት፣ አንድም ማስተባበያ ሳይሞላበት ኖህም የታዘዘውን አደረገ ነው የሚለው። ወገኖቼ እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን አምና በመታዘዝ ነው የምትጀምረው። እግዚአብሔርን ማግኘት እንፈልገዋለን ካላችሁ ፍጹም በማመን የነገረንን በመታዘዝ ነው እግዚአብሔርን የምናገኘው። እነዚህ የኖስን ሰዎች ኃጢአት ጥሟቸዋል። ከኃጢአት ጋር ተላቀው ከእግዚአብሔር ጋር ተጣብቀው መኖር አይደለም የፈለጉት፣ ለመላቀቅ አቅቷቸዋል። ወገኖቼ አሁን እኛም እንዲህ አይነት ዝንባሌ ያለን ይመስላል። ኃጢአት በጣም ስለጣፈጠን ጣፋጩ እግዚአብሔርን የምር መቅመስ አቃተን። መጨከን ሳይሆን የወደድነው ቀጠሮ መቅጠርን የፈለግነው። የእግዚአብሔርን ትእዛዛት ከልባችን ያዘዘንን አሁን መፈጸም ሳይሆን የምንፈልገው አስተያየት እያከልንበት፣ ጥያቄ የሰጠንበት መኖር ነው የምንፈልገው። ያልታዘዙት መቶውን ሲበሉና ሲጠጡ፣ ሲያገቡና ሲጋቡ መኖር እንጂ የፈለጉት የታዘዙትን ንስሐ መግባት አልፈለጉም። ወገኖቼ እግዚአብሔርን ለማግኘት የሚደረግ ጉዞ ያለንን ሙሉ ለሙሉ እሺ በማለት በመፈጸም ነው የሚጀመረው። ወገኖቼ እግዚአብሔርን የሚፈልግ ሰው ይታዘዛል። እግዚአብሔርን የሚፈልግ ሰው እሺ ይለዋል። እግዚአብሔርን የሚፈልግ ሰው ድንጉጥ ይሆናል እንደ ኖህ። እግዚአብሔርን የሚፈልግ ሰው አይዘገይም፣ ይወስናል። እግዚአብሔርን የሚፈልግ ሰው ቀጠሮ ሲቀጥር አይኖርም፣ ይጨክናል። አያችሁ፣ የሚገኘው የነገረንን በማመን ለመታዘዝ በምናደርገው ጭከና ነው። ወገኖቼ ለምን እግዚአብሔር አልሰማኝም? ለምን እግዚአብሔርን ሳናምነው በማመን ወይም ማመናችንን በመታዘዝ ሳንገልጥለት እግዚአብሔር አይገኝም። በመመላለስ እግዚአብሔር አይገኝም። እግዚአብሔር አምላኬ ነው እያሉ በመፎከር እግዚአብሔር አይገኝም። የእግዚአብሔር አገልጋይ ነኝ እያሉ የእግዚአብሔርን አገልግሎት መለያ እየለበሱ እግዚአብሔር አይገኝም። እግዚአብሔር የሚገኘው በመታዘዝ ነው። የሰዶም ሰዎች ከሎጥ የተለዩት የሰዶም ሰዎች ፌዘኞች ስለሆኑ፣ ፌዘኞች እግዚአብሔርን አያገኙ። ሎጥ ሲነግራቸው እግዚአብሔር ያዘዘውን ሲያስተምራቸው አፌዙበት የተጻፈው። ፌዘኛ ሆነን እንዴት እግዚአብሔርን እናገኘዋለን? የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? በጣም የሚደንቅ አንድ በመጽሐፍ ቅዱስ የተቀመጠ እውነት ላስታውሳችሁ። እሳት ሊወርድባት የነበረችው ከተማ፣ የጥፋት ነጋሪት የተጎሰመባት ነነዌ እንዴት እንደዳነች ሲተረክ ሰምታችኋል። ይህ ምንኛ ያስደንቃል! እንዲህ የሚል ቃል ነው በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የተጻፈው። እኔ ሳነበው ሁሌ ይደንቀኛል። የነነዌ ሰዎች እግዚአብሔርን አመኑ ብሎ ነው የሚጀምረው። ወዳጄ እግዚአብሔርን ካመንከው ወደ እግዚአብሔር ጉዞ ትጀምራለህ። እግዚአብሔር የሁሉም ነገር ምንጭ፣ እግዚአብሔር ኃያል፣ እግዚአብሔር ያዘዘውን የሚያደርግ፣ እግዚአብሔር ከተናገረው የማያጎድል፣ አጠፋለሁ ካለ የሚያጠፋ፣ አድናለሁ ካለ የሚያድን፣ እምራለሁ ካለ የሚምር፣ እቀጣለሁ ካለ የሚቀጣ
እግዚአብሔር የተናገረው እውነት ነው ብላ መታመን ነፍስ እሷ የመዳን ጉዞ ትጀምራለች። ኦርቶዶክሳውያን እግዚአብሔር የነገረንን አምነነዋል፣ አልተጠራጠርነው። እግዚአብሔር በተናገረው ነገር ወስነናል፣ ቀጠሮ አልቀጠርንም። እግዚአብሔር ያዘዘንን በማድረግ ሕይወት ውስጥ ነን፣ በመታዘዝ ሕይወት ውስጥ ነን ወይስ እኛ በምንፈልገው ሕይወት ውስጥ በመኖር ውስጥ ነን? በእኛ ምርጫና በእግዚአብሔር ትእዛዝ መካከል ልዩነታችን አልሰፋም። ታዲያ እግዚአብሔር በዚህ ውስጥ እንዴት ይገኛል ወገኖቼ? እግዚአብሔርን አመኑ ብሎ ነው የሚጀምረው። ከተማይቱ ትጠፋለች፣ እግዚአብሔርን አመኑ። እሳት አወርዳለሁ ደነገጡ። እግዚአብሔር ሲነግራቸው ሙሉ ለሙሉ ነው የተቀበሉት። ፌዝ ጥርጥር አልገቡበትም። እግዚአብሔርን አመኑ ተብሎ ነው የተነገረው። የሚነገረንን ነገር ብናምን ወደ እግዚአብሔር ጉዞ እንጀምራለን ወገኖች። የእግዚአብሔር ቃል እንዲህ ይላል፣ ለሚናገረው እምቢ እንዳትሉ ተጠንቀቁ ተብሎ ተጽፏል ወገኖች። እግዚአብሔር በዚህ ዘመን መጨረሻ ለሚናገረን ልባችን እሺ ባይ ነው አይመስልም። ለዚህ ነው ጉዞ የጀመርንም አይመስልም። ለሚነገረን የእግዚአብሔር ቃል እሺ የሚል ልቦና ከሌለን እግዚአብሔርን እንዴት እናገኘዋለን? የምንሰማው ቃል ጉዞ የሚያስጀምረን፣ የምንሰማው ቃል ከእግዚአብሔር ጋር የሚያገናኘን ምን እንደሚሆን ታውቃላችሁ? ስለ እስራኤል የተጻፈ ብላችሁ የሰሙት ቃል እምነት አልጠቀማቸው። ከእግዚአብሔር ጋር ጀምረዋል፣ ግን ከነዓን ሳይገቡ የበዙት በምድረ በዳ ቀርተዋል። አምነውት ወጥተዋል፣ አልተዋሃዳቸው። እግዚአብሔር የነገረን ተዋህዶናል። መሪያችን የምር እግዚአብሔር ሆኗል። መርሃችን የእግዚአብሔር ትእዛዛት የእግዚአብሔር ቃል ብቻ ሆኖ ተቀምጧል። ተዋህዶናል ወይ? እሺ እንለዋለን ወይ? ወደ ቀኝም ወደ ግራም አትበሉ ሲለን እሺ እንለዋለን። ተዋህዶናል ወይ? በምድረ በዳ ሲመራን እሺ፣ በጠላቶቻችን መካከል ሲያሰማራን እሺ። ተዋህዶናል ወይ? እግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ነው ያልጠቀማቸው። ምዕመናን ከእግዚአብሔር ጋር ጉዞ የሚጀምሩ ሰዎች ትእዛዛቱ ከነሱ ጋር ይዋሃዳሉ። የኑሯቸው መሪ፣ የሥራቸው ቀዳሚ፣ የተግባራቸው ፈጻሚ ነው የሚሆኑት። ለሚናገረው እምቢ እንዳትሉ ተጠንቀቁ ነበር የተባለው። ሰው ከእግዚአብሔር ጋር ላለመጓዝ ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ፣ አለመታዘዝ። የእግዚአብሔር ቃል እንዲህ ይላል፣ እስራኤል ጉዞ ጀመረው፣ ግን ከእግዚአብሔር ጋር ላለመግባት እንቅፋት የሆነባቸው አለማመናቸው ብቻ አልነበረ። ተዋህዷቸው ግን ባለመታዘዝ ጠንቅ አልገቡ። አልተዋሃዳቸው። ስላልተዋሃዳቸው አልጠቀማቸው። ይሄ የተገለጠው በምንድን ነው ካላችሁ፣ ባለመታዘዛቸው ጠንቅ ስላልገቡ ይላል። ወገኖቼ እግዚአብሔርን ማግኘት ከፈለጋችሁ በዚህ በመጨረሻዎቹ የዘመናት ማለቂያ እግዚአብሔር የሚገኘው በሚታዘዝ ልብ ውስጥ።
ከእግዚአብሔር ጋር ለዘላለም ለመኖር በመንግሥተ ሰማያት በተላ ደስታ ከእሱ ጋር ለዘላለም ለመኖር ጉዞ ከፈለግን መታዘዝ እግዚአብሔርን የማፍቀር ነው። የማመናችን ማሳያው መታዘዝ። ጉዞ የምንጀምረው ማመናችንን በመታዘዝ በመግለጥ እምቢ ካል አንፈልገው ካመቻመች እንዲህና እንዲህ ያል ለማቻቻል ከፈለግን እግዚአብሔርን የማግኘት ጉዟችን ይቋረጣል። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን በማግኘት ጉዞ ውስጥ ለድርድር፣ ለውድድር፣ ለፉክክር የምታቀርበው ነገር የላት። ምንም ምክንያት የላት። እግዚአብሔርን ላለማግኘት ምንም በቂ ምክንያት አታቀርብም። እርሱ ያለውበትን ያውቃል አትልም። ያፌን አይደለም የልቤን የሚያውቅ ነው አትልም። ሰው እንደሆነው ነው የሆንኩት፣ ከሰው የተለየ እኔ ምን አደረኩ አትልም። አሁን ከዚህ የበለጠ ለእግዚአብሔር ምን ልሆንለት እችላለሁ ብላ ምክንያት አትደረድርም። እግዚአብሔር ያላትን ታደርጋለች፣ ትታዘዛለች። ማሳያዎች ልስጣል። ያ በመስቀል ላይ በቀኝ የተሰቀለ ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ፣ ምን ይመቻል? አሁን እግዚአብሔር ያለውበትን ሁኔታ መቼም ይሄን ላለመረዳት እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን ጭንቅ ሰዓት ውስጥ ፈለገው፣ አገኘው። በጥቂት ደቂቃዎች ውስጥ እግዚአብሔርን አገኘው። እውነት ነው፣ አይመች። መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመችም። መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘ። ወዳጆቼ አሁን ያለን አኗኗር የማይመች መሆኑን እያሰብን ሰበብ እየፈጠርን እግዚአብሔርን በዚህ ውስጥ እንዴት ማግኘት እችላለሁ የሚል ምክንያት እንዳናቀርብ እንዲህ አይነት ሰዎች እፊታችን ሆነው ይገስጹናል። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባ። ምን ምክንያት አለ? ችግር አልቆምክ፣ ምድር ላይ እንጂ ቆምክ። ታዲያ ምን ምክንያት ምን ሰበብ አለ እግዚአብሔርን ላለማግኘት? ይሄ ብቻ እኮ አይደለም። ያ ዘኪዮስ የሚባለው አጭሩ ሰው ክርስቶስን ላለማግኘት ቁመቱ እኮ በቂ ምክንያት፣ ያውቀኛል፣ መቼም ይረዳኛል፣ እንደኔ ያለ ሰው ሊያየው እንደማይችል ያውቃል። ብቻውን በግልጽ ነው እንጂ ማግኘት ያለብኝ እንዲህ ባለው ሁኔታ ውስጥ እንዴት እሱን ፈልገዋለሁኝ አላለም። እግዚአብሔርን ማግኘት የምትፈልግ ነፍስ መጣስ ያለባትን ትጥሳለች፣ ማለፍ ያለባትን መሻገር ያለባትን ትሻገራለች፣ መወሰን ያለባትን ትወስናለች። ለምን ማግኘት አቃተን? ውሳኔ ይቸግረናል፣ ጭካኔ ይቸግረናል፣ መቁረጥ ይቸግረናል። መቅጠር እንጂ መቁረጥ ያቅተናል። እዩት፣ ይሄንን ግን በቂ ምክንያት አለው። ቁመቴ አይደርስም፣ ላየውም አልችልም። የጽድቅ ቁመትን በመጨመር የመንፈሳዊ ሕይወትን በመጨመር ከስንፍና ወደ ትጋት በመሸጋገር እግዚአብሔርን ለማግኘት የምትጨክን ነፍስ ከክርስቶስ ጋር ትገናኛለች፣ ታየዋለች። ያን ጊዜ ወደ ቤቷ ይገባል፣ ወደ ልቧ ይገባል። መዳን ዛሬ ለዚህ ቤት ሆኗል የሚለውን ብስራት ያበስራታል። ኦርቶዶክሳውያን ምክንያታችን አይደለም፣ ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው ሁሌ። እኛ ትንሽ ወጣ ስንል እግዚአብሔር አይኖቹን ወደኛ መትከሉ አይቀርም።
በመፈለጊያው መንገድ ላይ እሱን በማግኘት ጉዞ ላይ እንሁን እንጂ እግዚአብሔር አይኖቹን ከኛ ሲነቅ ታይቶ አይታወቅም። አየው ትንሽ ወጣ በል ታየዋል። ትንሽ ጨክን ያበረታል። ትንሽ ቁም እየተንገዳገርክም ቢሆን ይደግፋል። ትንሽ ሞክር ያበረታል። ትንሽ ጨክን ቁርጥ እንድታደርግ ያደርገዋል። እንደሱን ያደረገው እንጂማ ምክንያት መደርደር ይችላል። በሩ በሽተኛ ይዘው የመጡትን ሰዎች አታስታውሷቸው? አንድ በሽተኛ በቃሬዛ ይዘው መጡ። ክርስቶስ በነበረበት ቤት በሩ ተጨናንቋል። በበሽተኛ መግባት አይቻልም። ክርስቶስ ያውቀዋል። በጣም ሃርድ ነው ዛሬ። ይሄ ሁሉ ሰው በስቷል፣ ያጋፋዋል። እኛ ክርስቶስን እንዴት ማግኘት የሚቻል አይደለም ብለው አይደለም የተመለሱት። ክርስቶስ የልባችንን ያውቀዋል፣ በሽተኛ ምን እንደያዘን ይረዳዋል አይደለም ያሉት። አላስገባ ቢላቸው እንኳን ጣራውን የነደሉት። በቃ እንደዚህ ነው። እግዚአብሔርን የምትፈልግ ነፍስ መጨከን አለባት፣ መወሰን አለባት። እግዚአብሔር የሚገኘው እንደሱ ነው። ጣራውን ነደሉት። በሽተኛውን በቃሬዛው የክርስቶስ እግር ስር አስቀመጡት። ጭካኔያቸው ብርታታቸውን አየ። እግዚአብሔር ጭካኔህን ማየት ይፈልጋል። መፈለግህን በብርቱ ማየት ይፈልጋል። መለስ ቀለስ ማለታችንን አይደለም፣ መቆየት መፈለጋችን፣ ብርቱ የልባችንን መሻት እግዚአብሔር ማየት ይፈልጋል እንጂ በቂ ምክንያት አላቸው። በሩ ተዘግቷል። በቃ እሱን ማየት ይፈልጋል እግዚአብሔር። ወገኖቼ እሱን ማየት ይፈልጋል። እግዚአብሔርን ማግኘት የሚፈልጉ ሰዎች፣ የተወደዳችሁ ክርስቲያኖች፣ ፈሪዎች አይሆኑ። አንዳንዴ የእግዚአብሔር ቃል ሲነገር ምናልባትም ጭክን ያሉ ቃላት ስንሰማ ምን ያስፈራሩናል? እነዚህ ሰባኪዎች ምን እንደዚህ ይላሉ? ሌላ ደግ ደግ ነገር አያወሩም። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩ። ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራሉ። መስማት አይፈልጉም። ከዛ በኋላ ብዙ ሰው መስማት አይፈልግም። ደስታው፣ ቅምጥልነቱ፣ አሁን ያለው ኑሮ የተመቸው ሲሆን የእግዚአብሔርን ቃል መስማት በመጨከን ማዳመጥ አይፈልግም። ይሸሻል። ብርሃኑ እንዳያጋልጠው በጨለማ ውስጥ ለመኖር ወደ ጨለማው ሕይወት በፍጥነት ይደበቃል። መስማት አይፈልግም። ጨክኖ መስማት አይፈልግም። አንድ ሰው እዚህ ሐዋርያት ሥራ ምዕራፍ 4 ላይ ተጠቅሷል። ፊሊክስ የሚባል ቅዱስ ጳውሎስ ስለ ጽድቅም ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ይላል ሂድ አሁን አለው ይላል። ሂድ። እግዚአብሔር እንደነዚህ ሰዎች ማግኘት ፈሪዎች፣ ጽድቅን የማይሰሙ፣ ራስን ስለ መግዛት ማድመጥ የማይፈልጉ፣ ራሳቸውን ከሚገዙ ይልቅ እግዚአብሔር ቢቀርባቸው የሚመርጡ። ሂድ ሲመቸኝ። መቼ ነው የሚመቸው አይታወቅም። የምዕራፉን መጨረሻዎች ተመልከቱ። በጣም ያሳዝናል። ፊሊክስ ተመችቶት ታረቀ፣ እግዚአብሔርንም አገኘ የሚል አታገኙ። መቼ ነው የሚመችሽ እህቴ? መቼ ነው የሚመችሽ ወዳጅ? መስማት አይፈልግም። ምን አታመጡብን አላችሁ የሚሉ፣ ምን ታስደነግጡናል፣ ምን ሌላ ስብከት አጡ እንደሚሉ ይቀጥራሉ እንጂ አይወስኑም። ሲመቸኝ ይላሉ እንጂ የሚመቻቸውን ሕይወት እንኳን ሲያመቻቹ አይታወቅም። እንዲመቻቸው ብቻ ነው የሚፈልጉት። የሚመቻቸው ዘመን እንዲመጣ ነው እንጂ የሚፈልጉት እንዴት እንደሚያመቻቹ ግን ማሰብ አይፈልጉም። እሺ ንስሐ አባት ለመያዝ አመቻቸ። እሺ ራሳችሁን ተረጋግታችሁ ለመፈተሽ ማን ያመቻችል? ሲመቸኝ አለው ይላል። እድላቸውን ያባክናሉ እንጂ እጃቸው ላይ ፊታቸው ላይ የቀረበውን እድል መጠቀም የዚህችን ምሽት እድል የሚጠቀምባት ሰው አለ? እቺ ምሽት እኮ እድል ናት። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እኮ አሉ። ኦክሲጅን የተገጠመላቸው
በማቃሰት እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምጽ የጠሉ በጣም ብዙዎች አሉ። ምሽት እኮ ደላል እግዚአብሔርን ለመጓዝ የሚያረጉ ሰዎች ሰሩት ስራ በሚኖሩት ኑሮ ያፍራሉ እንጂ የሚሰሙትን ቃል ፈርተው እግዚአብሔርን አባረረው። ካመለጠማ ይመለስ ነገር አለ ወገኔ። የዛሬው እዚህ ቁጭ ብሎ ማድመጥ ነገ ላይ ይገኝ ይችላል ወገኔ። ነገ ባይኖርስ? ነገ የመንፈሳዊነታችን ባይቀጥልስ? ነገ የዲያብሎስ ፈተና ቢበረታስ? አያችሁ፣ ለዚህ ነው እግዚአብሔርን ማግኘት የሚፈልጉ ሰዎች የሚጀምሩት ከማመንና ቶሎ ከመታዘዝ ነው። የእግዚአብሔር ፍለጋ እግዚአብሔርን ማግኘት የሚጀምረው እዚህ ነው ወገኖቼ። ጥቂት ጥያቄዎች ጠይቃቸውና ወደ ሁለተኛው ነጥብ እግዚአብሔር ያለንን አምነናል? እግዚአብሔር ላለው ቃል ታዘናል? ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ያለውን የጌታችንን ቃል አምነናል? ካመንነው ቶሎ ፈጥነን ንስሐ እንገባለን። ቅድም እንዳልኳችሁ ሰዎች የነነዌ ሰዎች እግዚአብሔርን አመኑ ተብሎ እንደተጠቀሰው አምነናል። ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው የሚያደርገው ከእግዚአብሔር ጋር በንስሐ እንዲታረቅ። ምሳል ከዛፎቹ ስር ተቀምጧል፣ ፍሬ የማያፈራ ዛፍ ሁሉ ይቆረጣል የሚለውን ቃል አምነናል። መጥረቢያ ስር መቆማችንን አውቀናል። እስከ ዛሬ ለዘመናት መልካም የሆነ ክርስቲያናዊ ፍሬ ስላላፈራን እግዚአብሔር የሚቆርጥበት ቀን እንዳለው አምነናል። መጥረቢያ ስር እንደቆምን ተረድተናል። ስለቱን አይተነዋል። ክርስቲያን እሱን ያምናል። ከሌላው ምን ለየው? እዚህ ግቢ ውስጥ ያለ ነው እንዲህ አይነት ልብ ስለሚኖረን እናምነዋለን። ከዚያ እንታዘዝ። ደግሞስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን አምነናል። አማኞች አንመስል፣ ምክንያቱም ባለመታዘዛችን ያሳብቅብናል። ጌታ በምን ሰዓት እንደሚመጣ አላውቅም፣ ስለዚህ እዘጋጃለሁ ምትል ነፍስ እሷ ጉዞ የጀመረች ነፍስ ናት። አንደኛ ያምናሉ፣ ታዘዛሉ። ሁለተኛ እግዚአብሔርን የማግኘት ጉዞ። ሁለተኛ እግዚአብሔርን ለማግኘት የሚጓዙ ሰዎች ሁለተኛ የሚያደርጉት ምን እንደሆነ ታውቃላችሁ? አጭር ነገር ነው የሚያደርጉት። ከክፉ መንገዳቸው ይመለሳል። የእግዚአብሔር ቃል ይህን ነው የሚለን። ወደ እግዚአብሔር ጉዞ የሚጀምሩ እግዚአብሔር የሚጠላባቸውን ነገር ይተዋሉ። እግዚአብሔር አታድርጉ ካላቸው ጉዞ የጉዞ ሁለተኛ ደረጃ ይሄ ነው። ምን ማድረግ? ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል እንዲህ ይላል። እግዚአብሔርን ያገኙት የነነዌ ሰዎች ምን ተብሎ እንደተጻፈ ታውቃላችሁ? እግዚአብሔርን አመኑ፣ ታዘዙና ምን አደረጉ መሰላችሁ? ትንቢተ ዮናስ ምዕራፍ 3 ቁጥር 10ን ተመልከቱ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ አየ፣ ስራቸውን አየ ይላል። ልድጋ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። ወዳጆቼ እግዚአብሔር እንዲገኝ ከፈለገን ከክፉ መንገዳችን እንመለስ። እግዚአብሔርን እንደምንፈልግ እናስታውቃለን። ባይሆን እኮ እንደዚህ አንነጠፍም። ግን እግዚአብሔር የሚገኘው ፊቱ በመኮልኮል በመነጠፍ አይደለም እና ከክፉ መንገዳችን ስንመለስ እግዚአብሔር ያየናል። እግዚአብሔር ሲያየን ያገኘናል። የተወደደ እግዚአብሔር የሚገኘው በፍጹም በሆነ የተለወጠ ሕይወት እንጂ በጊዜያዊ ጸጸትና ስሜት ውስጥ አይደለም፣ በልምድ ውስጥ አይደለም። አሁን ቅዱስ ገብርኤል ቤተክርስቲያን በየወሩ መጥቶ መሳለም ልምድ ሆኖብን ይሆናል። በልምድ ውስጥ አይደለም። በዚህ ልምድ ውስጥ ባለች እውነተኛ የሕይወት ለውጥ ውስጥ ነው የሚገኘው። እንዲህ አይነቱን ወራዊ ጉዞ የሕይወት ለውጥ ጉዞ በማድረግ ውስጥ ነው የሚገኘው። እግዚአብሔር ከክፉ ስራቸው ሲመለሱ የሕይወት ለውጣቸውን ነው እግዚአብሔር ያየው። እግዚአብሔር የነገራቸውን በማመን
በክፉ ስራቸው ላይ ሲጨክኑ እግዚአብሔርን አገኙ። አያችሁ? አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። ወደ እኔ ተመለሱ የሚለው ቃል የሚያሳየው ይህንን ነው። ይሄ የሚሆነው ከክፉ መንገዳችን በመመለስ ነው። ጸጸት ብቻ አይደለም። ለጸጸትማ ቃየንም ተጸጽቷል፣ አላደረገውም እንጂ። ክፉ ሰው እንዴ ይሁዳም እኮ ተጸጽቷል። ደግ ሰው አሳልፌ በእጃችሁ ሰጥቻለሁ ብሎ እኮ በትኗል። ጸጸት ብቻ አይደለም ወዳጆች፣ በዚህ ጸጸት ውስጥ ባለች የህይወት ለውጥ ጭካኔ ነው እግዚአብሔር የሚገኘው እንጂ ይሄ ሁሉ እኮ ይጸጸታል፣ ያለቅሳል፣ ከንፈሩን ይመጣል፣ ደረትም ይደቃል። ይሄ ጸጸት ጥሩ ነው። ጸጸቱ ግን ለውጥ ማምጣት አለበት። ይሄ ለውጥ ምንድነው? ከክፉ ብቻ አሁንም ይቻላል። ይሄ ለውጥ ምንድነው? ጸጸት ብቻ ያልሆነ የህይወት ለውጥ ሪፖርት ብቻ አይደለም እያልኳችሁ። አንዳንዶቻችን በሪፖርት የታጀበ የንስሐ ህይወት ነው ያለው። ያ ማለት ዛለት ግን አንቶ ከርሞ ሪፖርት እንደሚያደርግ ሰው ፋይናንሻል ስቴትመንቱን ባንክ ሪኮንሲሊየሽን ምናምኑን ሁሉ ጊዜ በዛ ኃጢአት ይኖራል። ግን ጨክኖ አይቶ የህይወት ለውጥ ከክፉ መንገድ መመለስ ብቻ ነው። እግዚአብሔርን የማግኘት ጉዞ ሁለተኛው ነጥብ ከክፉ መንገድ መመለስ ነው። ምን ማለት ነው? ከቀማ ስት በቃ ቀምቼ ነበር እያልክ አይደለም መኖር። መስጠት መጀመር። ተሳዳቢ ከሆንክ መመረቅ፣ ከክፉ መንገድ መመለስ ማለት ይሄ ነው። በዝሙት ከኖርክ በንጽህና በአንድ ሚስት ተወስኖ መኖር ለውጥ ማለት ይሄ ነው። በድሎት ከኖርክ መጾም ለውጥ ማለት ይሄ ነው። የተወደዳችሁ ወገኖቼ እሾህ የወጋው ሰውነት እሾህን በመንቀል ብቻ አይደለም የሚድነው፣ ይልቁንም ዘይትና መድኃኒት በማፍሰስ ነው። ይሄ ዘይትና መድኃኒት ማፍሰስ ምን ይመስላችኋል? የተለወጠ ሰው የሚያሳየው መንፈሳዊ ፍሬ ነው። መንፈሳዊ ፍሬ ማፍራት ነው። ከክፉ መንገድ መመለስ ብቻ አይደለም። መካስ ምን በማድረግ ፍሬ በማፍራት በጎ ሥራ በመስራት ማግኘት ጉዞ የሚጀምረው በዚህ ነው። አባቶቻችን እንደሚሉት በበደሉ ላይ ድፍረትንና ሽንገላን ሊጨምር ወይም አልሰራው ቢል ይላል ከዛች ኃጢአት መጠበቅ አይችልም፣ ከሚመጣውም ኃጢአት መጠበቅ አይድንም ይላል። ከሚመጣው ኃጢአት እንድንጠበቅ ከዛችኛው ኃጢአት እንድንላቀቅ የሚያስፈልገን እውነተኛ የህይወት ለውጥ ነው። መመለስ። ከክፉ መንገዳቸው ተመለሱ። እግዚአብሔርን ያገኙት ሰዎች በሙሉ ተመልከቷቸው፣ ከክፉ መንገዳቸው የተመለሱ ሰዎች ናቸው። አሁንም እንደዛው እየኖርን እግዚአብሔርን ማግኘት እንዴት እንመኛለን? እግዚአብሔር በሚጠላው ህይወት ውስጥ እየኖርን እግዚአብሔርን መውደዳችን በምን ይታወቅ? እግዚአብሔር ሊያገኘን እግዚአብሔርን በምናገኘው ቦታ ማለት ነው ያለን። የተወደዳችሁ ክርስቲያኖች ምክንያት ሳንደረድር የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 13 እንዲህ ይላል፣ አሁንም ሄዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተወዋል ይላል። ሄዳችሁንና ስራችሁን አሳምሩ። ያማረ ህይወት ወገኖቼ፣ ከሚኮንነው ዓለም ጋር እንዳንኮን፣ ከሚጠፋው ዓለም ጋር እንዳንጠፋ፣ ከሚቀጣው ዓለም ጋር እንዳንቀጣ። አባቶቻችን እንደተናገሩት ቅጣትን ሳታመጣ የምታልፍ ኃጢአት የለች። ሁሉ አስረሽ ምችው፣ ይሄ ሁሉ ጭካኔ፣ ይሄ ሁሉ በደል፣ ይሄ ሁሉ አመፅ ቅጣት አለው። ከዚህ ቅጣት መውጣት የምትወድ ነፍስ መንገዷንና ስራዋን ታሳምራለች። እግዚአብሔርን የማግኘት ጉዞ ከክፉ መንገድ መተውና መመለስ ነው። ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ከክፉ መንገዳችን ስንመለስ ያየናል። ገና ነኝ ትንሽ በዚህ በክፉ መንገድ ልቀጥል አናገኘው።
አሁን ከተመለስን እግዚአብሔር ያገኘናል፣ እኛም እግዚአብሔር እናገኘዋለን። ምክንያቱም እግዚአብሔር እኛን እየፈለገን ነው። አሁን እኛንን ጉዞ ለመፈለግ ያልጀመርነው በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። ኦርቶዶክሳውያን አሁን የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰማው፣ በማዳንም ቀን ረዳው። አሁን እንዴት ላድርግ? በዚህ ሁሉ ከባቢ ዙሪያ፣ በዚህ ሁሉ የአካባቢ ተጽዕኖ እግዚአብሔር ይገኛል። ይገኛል። የአካባቢ ተጽዕኖን ያሸንፋሉ። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እንደው ከሰው እንዴት እለያለሁ ሳይሉ የአካባቢ ተጽዕኖአቸውን ሰብረው የሚሄዱ እግዚአብሔርን ያገኛሉ። እንደ ጓደኞቼ ካልሆንክ ካላልክ እግዚአብሔርን ታገኘዋለህ። ከጨከንክ እግዚአብሔርን ታገኘዋለህ። ዳዊት ሳኦል እዛ ምድረ በዳ ተገናኝተው የዳዊት ጋሻ ጃግሬዎች መጥተው ምን እንዳሉ ታውቃላችሁ? አገልጋዮች እኮ ናቸው። ይኸው እግዚአብሔር እኮ ሳኦልን በእጅ ላይ ጥሎታል። ክፉ መንፈስ ያሰቃየዋል። ያንተም ጠላት ነው። ይኸው ምድረ በዳ ለምድረ በዳ ያሳድድሃል። እግዚአብሔር በእጅ ላይ ቢጥለው አይደለም ክደለው እያሉ ጓደኞቹ ወተወቱት። ሳኦልን እንዲገለው እጆቹንም እንዲያነሳበት ጨቀጨቁት። ዳዊት ግን ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን አላነሳም አላ። ከጓደኞቹ ውትወታ ይልቅ አንዱ የእግዚአብሔር ቃል በልቡ ተተክሏል። ጓደኞቼ ወተወተች፣ ሚስቴ እንደዚህ። ጓደኞቼ የእግዚአብሔርን ቃል ከጓደኞቼ የእግዚአብሔርን ቃል ከአካባቢዎች ካስፈለግከው እግዚአብሔርን ሳታገኘው ትቀራለህ። በየዋህነት የተተከለውን ልብ ውስጥ ያለው ቃል የጓደኞቹን ውትወታ አሸነፈው። አሁን አትጠቀሚበትም ይህን ወጣትነትሽ። ዝም ብለሽ ተጨራምተሽ ተቆራምተሽ ይሄው ዓለም አለፈብሽ የሚሉ የጓደኞችሽን ውትወታ ለእግዚአብሔር ጦርም ቃላት ካሸነፍሽ እግዚአብሔርን ታገኘዋለሽ። ጓደኞችሽን ግን እሺ ካልሽ ጥቂት ጊዜ አንቺንም ጓደኞችሽን ታስደስቻለሽ። ለዘላለም ግን በማያባራ ለቅሶ ውስጥ ትኖሪያለሽ። እንደሱ ነው የሆነው። ዳዊት ነገሰ፣ ሳኦል ተዋረደ። በቃ እግዚአብሔር ያዋረደው የለ። ምን አስጨነቀው? እግዚአብሔር ጥሎት የለ። ለቀረው ጥቂት ጊዜ ምን አንተ አስጨመረ? እንደሱ ነው ነገሩ። ራሳቸውን ከሌሎች ጋር አነጻጸሩ። ከክፉ መንገድ ለመመለስ ከሌሎች ጋር እነገሌ እንደዚህ እየሰሩ ይኸው ከብረው። ወዳጄ እንደሱ አይደለም። የምድር ኃጢአት ሰርተው ምድራዊ ሕይወት በቀናላቸው ሰዎች አትቅና፣ በኃጢአተኞች አትቅና። እሱ ሌላ ዓለም ነው። ነገሌ ምን አደረጉ? አይጸልዩ ግን ይኸው ለሱማ መች ይሆናል? ለሱ አይደለም። ነገሌው ምን ሆኑ? ነገሌው አይነጻጸር። ነገሌ ከሰሩት ኃጢአት በላይ እንዴ ቤተ እግዚአብሔር ውስጥ አይነጻጸርም። ብቻዋን አንዲት ነፍስ እግዚአብሔርን ከፈለገች ከሌሎች ጋር ሳትነጻጸር መቅረብ አለባት። ወገኖቼ ራሳቸውንም አያመጻድቁ። ያቺ እግዚአብሔርን የሚያገኙ ሰዎች እኔ ምን ሰራው፣ እኔ ምን አደረኩ፣ ምን ሆንኩ እያሉ ራሳቸውን ሲክቡ አይኖሩ። ያቺን ባለሽቷን ማርያም አስቧል። ስምዖን እግሩ ስር ሆኖ የክርስቶስን ምሕረት ሳያገኝ ከሩቅ የመጣች ሴት እንባዋን እያፈሰሰች እንዴት ምሕረት አግኝ? ብዙ ከወደድክ ብዙ ይማርልሃል አይደለም? እዚህ ብዙ ዘመናት እየተመላለስን ያላገኘውን አንዳንዶች በአንዲት ደቂቃ ሲያገኙ አይታያ። ለምን? ምንም እንዳልሆንን ነው አምነን ራሳችንን ምንም እንዳልተፈጠር ለምደነዋል። ራሳችንን እያመጻደቅን የምንኖረው ምን ድፍረት ኃጢአት በተለይ በውስጥ ባለነው እየፈሩ ይፈቷሉ። እቤት ውስጥ ያሉት ደግሞ ኮርተው ለእግር ውሃ እንኳን የማያቀርቡ እነዛ በእንባ ያብሳሉ። እነዚህ ውሃ ማቅረብ እንኳን አይፈልጉም። ኩራታቸው፣ ንጽድቅናቸው በብዙ ኃጢአት ተከበን ምንም እንዳልሆነን የምናስብ ተመጻዳቂዎች። አያችሁ፣ ያቺ ያገኘችው ይሄኛው ግን ሳያገኙ
እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት። በቃ አንድ እግዚአብሔር ቃል አንብብና ትምህርት የለም። ዳዊት እንዲህ ይላል መዝሙር 65 ቁጥር 18 ላይ በልቤ እግዚአብሔር ልመናዬን አይሰማኝም ነበር ይላል። መንገድ ስትመለስ ነው የምታገኝ። ከበደልክ ስትክስ ነው ከእግዚአብሔር ጋር መተያየት የሚጀምር። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር። አያችሁ፣ እግዚአብሔር እንደሚሰማው ሰው ሆኖ ለመኖር እነዚህን ከክፉ መንገድ መመለስ፣ ከበደል መራቅ ብቻ በመሳህ ብቻ በቃ ሌላ እኮ አድርጎ አላለ። አትሳቁ አላለ እግዚአብሔር። አትስሩ አላለ እግዚአብሔር። አትኑሩ አላለ እግዚአብሔር። አትደሰቱ አላለ እግዚአብሔር። አንድ ነገር ያዘዘን ያላችሁ በቃ። ሁለተኛ ሶስተኛና ለዛሬ መጨረሻው ብዙ ሰዓት እንዳላቆያችሁ እግዚአብሔር የእግዚአብሔር የሆኑ ሰዎች እንዴት አገኙ? እግዚአብሔርን ማግኘት ትፈልጋለሁ የምትል ነፍስ ሶስተኛ የምታደርገው አንዲት ነገር እግዚአብሔርን ያገኙ ሰዎች እንዴት አገኙት? ይኸውላችሁ ራሳቸውን በእግዚአብሔር ፊት በእውነት ሲያዋርዱ እግዚአብሔርን ያገኙታል። ኩሮች አይደሉም፣ ድንጉጦች ያገኙታል። ትዕቢተኞች አይደሉም፣ እግዚአብሔርን ትሑታን ያገኙታል። ቸልተኞች አይደሉም፣ እግዚአብሔርን ንቆች ያገኙታል። ንቆች ያገኙታል። እነዚህ የነነዌ ሰዎች እግዚአብሔርን አግኝተው ከቅጣት ወደ ምሕረት ተሸጋግረው እንዴት እንደተመለሱ አይታችኋል። ያደረጉት አንድ አስደናቂ ነገር ግን ራሳቸውን በኃይል ፊት ማዋረድ። ማቅ ለበሱ። ማቅ ሲለብሱ ሳያቸው ሐር አለበሳቸው። እግዚአብሔር አከበራቸው። ከዙፋናቸው ሲነሱ መሬት ሲወርዱ ሲያያቸው እግዚአብሔር እንደገና ወደ ዙፋን መለሳቸው። የተወደዳችሁ ክርስቲያኖች አመድ ሲነሰንሱ ሲያያቸው እግዚአብሔር ጸጋውን አለበሳቸው። ስንዋረድ የሚያከብር ነው እግዚአብሔር። በፍጹም ፍርሃት፣ በፍጹም ድንጋጤ፣ በፍጹም ትሕትና፣ በፍጹም በእግዚአብሔር ፊት በመዋረድ ነው ጉዟችንን የበለጠ የምናሳምረው ወገኖቼ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 አንድ አስደናቂ ቃል ተጽፏል። ምዕመናን እግዚአብሔር የሚመለከተው ሰው ማን ነው? እግዚአብሔር የሚያየው ሰው ማን ነው? የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ቀጠቀጥ ሰው እመለከታለሁ ይላል። እንዴት ይደንቃል እግዚአብሔር! ወደ ትሑታን ልብ ያያል። ትሑት ወደ ሆነችው ወደ ቅድስት ድንግል ማርያም ያያል። አፈርና ትቢያ ስሆን ለሚል ለአብርሃም ይገለጣል። እኔ ጭንለውን ጳውሎስ ሁለተኛ ሰማይ ያደርሰዋል። እግዚአብሔር ከትሑት ጋር ይገኛል። ከትዕቢተኞች ከኩሮች ጋር አይደለም። እግዚአብሔር ልባቸውን ከሚያዋርዱ ከሚንቀጠቀጡ ከሚደነግጡ ሰዎች ጋር እግዚአብሔር ከተሰበረ ልባቸው መንፈሳቸው ከሚሰበር ሰዎች ጋር እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል። እግዚአብሔርን ማግኘት ኃይለኞች ላይ አይጨመርም ወገኖች። ያወረዱት ጋር ግን ይሆናል እግዚአብሔር። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው። እግዚአብሔር ወደ ከፍታ የሚያወጣው ከዝቅታ ነው። እግዚአብሔር ማግኘት የምትፈልግ ነፍስ እንደዚህ ነው የምትሆነው። እኔ ታናሽ ነኝ ለሚሉ ታላቅ ድል የሚያጎናጽፍ አምላክ ነው። ተመልከቱ፣ እኔ በጣም ታናሽ ነኝ ነገሬም ወገኔም የተጠቃ ነው ሲል እግዚአብሔር ኃይልን አስታጠቀው። እግዚአብሔር እንደሱ ነው የሚያደርገው። በመንቀጥቀጥ በትሕትና ለሚቀርቡት እግዚአብሔር ታላቅ ድልን ነው የሚያጎናጽፈው። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ ሰው እመለከታለሁ። እግዚአብሔር ተመለከተን ማለት አገኘን ማለት ነው ወገኖች። እኛም እግዚአብሔርን አገኘነው ማለት ነው። ስለዚህ ኩራት ይቅር፣ ትዕቢት ይቅር፣ ኩፈሳ ይቅር። ይሄ ዝም ብሎ መለስ ቀለስ ማለት ይቅር። በመደንገጥ፣ በመንቀጥቀጥ፣ በመፍራት፣ በመሰበር
ወደዚህ ህይወት እንምጣ። የእግዚአብሔርን ቃል በመስማት የተወደዳችሁ ክርስቲያኖች በሙሉ ተመልከቷቸው። ዮሐንስ መጥምቅ የጫማውን ጠፍር ልፈታ አይገባኝም ራሱን እንዲነቃ አደረገዋል። እንደሱ ነው ያደረገው። እኔ ዝቅ ልል ይገባኛል ሲል ዷቸው በላይ ያለው እንደሆነ ተናገረለት። ሲል እስከ ሶስተኛው ሰማይ ነጠቃ ጳውሎስ። እሱ ነው እግዚአብሔር የሚያደርገው። መሬት እያየች ደረቷን እየደቃች እኔን ኃጢአተኛውን ማረች የምትል ያቺ ነፍስ እዛ በሉቃስ ወንጌል ምዕራፍ 18 ላይ ያለው ያቀራጭ የእግዚአብሔር ምሕረት አግኝቶ ወደ ቤቱ ሄደ። መሬት እያየ ቀና ሳይል ዝቅ እያለ የሚኖሩ ሰባሮችን እግዚአብሔር ያያቸዋል። ደካማነታቸውን የሚያምኑ ጥበባቸውን የሚሽሩ ያላቸው እንደሌላቸው የሚሆኑ እግዚአብሔር ከነሱ ጋር ነው የሚሆነው። ቅድም እንዳልኳችሁ እግዚአብሔር ከኃይለኞች ጋር ተጨምሮ ኃይለኛ አይሆንም። እግዚአብሔር ምንም ንግግር በማያውቁ በሶፊስቶች አፍ በሐዋርያት አፍ ንግግር የሚያውቁቶችን ነው ያሳፈረው። እግዚአብሔር እንደዚህ ነው። የባሪያይቱን መዋረድ አይቷል ከመቤታችን ጋር ነው እንጂ ጸሎቴ ትጋሃ ሌሊቴ ንጽህናዬ ከምትል ማርያም ጋር አይደለም የነበረው። የባሪያይቱን መዋረድ አይቷልና ከምትል ትውት ጋር ነው የሚኖረው እግዚአብሔር። ወደዚህ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አይርቅማው ኩራት አይበቃ አንደነግጠን ይሆነ ላለው ለሚሆነው ነገር መቼ ነው እንደነገጠው? እንደሱ ነው ወገኖቼ። ሰይጣንን የሚያሸንፈው አንድ ነገር ብቻ ነው። ትሑታን ሰይጣንን ያሸንፋል። ትሕትና የሰይጣንን ትዕቢት ያዋርደዋል ይላል። ሰይጣንን ማዋረድና ማሳፈር ከፈለግን እግዚአብሔርን የምናገኝባት መንገድ ትሕትና ብቻ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔርን በምን እናገኘው? አንድ ሁለት ጥቅሶችን ብቻ ነግሬያችሁ አበቃለሁ። ብዙ ዝርዝር አለው ትምህርቱ፣ ይበቃል። ከዚህ በምንድን ነው ሲያዋርዱ የነበረው የእግዚአብሔር ሰዎች? እንዴት አዋርደው ራሳቸውን አገኙት? ይህ ሕይወታችን መመሪያ ስለሆነ ነው አለፍ ገደም ብዬ የምጠቅሰው። የክርስቲያን ሁሉ የእግዚአብሔርን የሚፈልግ ሰው ሁሉ መንገዱ ይሄ እንዲህ ይላል። እዛ መጽሐፈ ዕዝራ ምዕራፍ አንድ አስደናቂ ቃል ተጠቅሷል። እሱን ላንብብና አንድ ጥቅስ አንብቤ ያበቃል። በፈጣሪ ሰውነታችንን እናዋርድ ዘንድ ጎዳናችንን ያቀናል፣ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ ይላል ዕዝራ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። በፈጣሪያችን ፊት ሰውነታቸውን እናዋርድ ዘንድ ጾምን፣ ስለዚህም ነገር ለመንን፣ ወደ እግዚአብሔር ጮህን፣ እርሱም ተለመነ። እግዚአብሔርን አገኙት። ምን አድርገው? በጾም ራሳቸውን አዋርደው። አሁን እኛ እኮ እንዳጠቃላይ ብሔራዊ ንስሐ ፈልገን ነበር ያሉት አባት እውነታቸው ነው። በምንም ነገር ፈቀቅ አናደርገውም። እፊታችን የቆመውን ያጋንንት ተራራ አንድ ነገር ብቻ፣ በእግዚአብሔር ፊት መዋረድ፣ በጾም መዋረድ፣ በንስሐ በመዋረድ፣ ብርቱ ጸሎትና ጩኸት በማሰማት መዋረድ። እሺ ብሔራዊውን እንደው አይነገረን፣ በግለሰብ እንኳን ይህን ግን ማድረግ መጀመር አለብን። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እግዚአብሔር ተለመነን። አገኘነው፣ እግዚአብሔር ምሕረቱን አገኘነው፣ ይቅርታውን አገኘነው፣ ያጣነውን ኃይላችንን አገኘ፣ መደመጣችንን አገኘ፣ መፈራታችንን አገኘ፣ ግርማ ሞገሳችንን አገኘ። የተናገርነው ቃል ይሰማል፣ የወጣው ቃል ኃይል ያገኛል። አንድነታችንን አገኘን፣ መከፋፈላችንን ጠፋ። እግዚአብሔር ተለመነን። ይሄ ቃል ደስ አይልም? እንዲለመን እዚህ መጣችሁ ስለታችሁ እንዲሰማ እግዚአብሔርን በዚህ ማግኘት አይደል የምትፈልጉት? በቃ እናዋርድ፣ እንበርከክ፣ እጃችንን ልባችንን እንዘርጋ። ኩራትም ኩፈሳም ቸልተኝነትም አሁን ቸልተኛ ሆነን ነው። እኛ ምንም አይመስለንም፣ ምንም አልተሰማንም። እግዚአብሔርን ለማግኘት ከፈለግን ግን እናድርግ። ነብዩ ዳንኤል በባዕድ አገር
የተወደዳችሁ ወገኖቼ ጸሎቱ የተሰማው ግርማው የገዘፈው ከሀገሪቱ ሁለተኛ ሰው ጠቅላይ ሚኒስቴር በባቢሎን ምድር የከበረው ሽቶ እየተቀባ ቅባት እየተቀባባ በዓል እያከበረ ፊስት እያደረገ አይደለም፣ እያደረገ ስለኖረ ነው። እየጾመ አሸነፋቸው። ዓለም ማሸነፍ የሚፈልግ ሰው እንደዚህ ነው የሚኖረው። እንዲህ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረግበት መጀመሪያው ቀን ጀምሮ እንኳን እኔ ቃልህን ሰምቼ አለው ይላል። ራስን ለማዋረድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ስታዋርድ ትሰማለህ። በቃ መመሪያው ይሄ። ራሳችንን በኃይለኛው በእግዚአብሔር ፊት ስንጥል እሱ ደግሞ ስንዋረድ ያከብረናል። የሚያከብሩኝን አከብራለሁ፣ ምንም አለው ያለ እግዚአብሔር እናገኘው። እንታዘዘው፣ ከክፉ መንገዳችን እንመለስ፣ ራሳችን ፊት እናዋርድ፣ በብር እግዚአብሔር ፊት እንጀምር። ያስተማረን የመከረን የአባቶቻችን አምላክ ይመስገን።